ወደ ዝግጅታችን ተመልሰናል ተመልካቾቻችን አሁንም ቀደም ሲል ምናልባት በመሃል ይሄን ዝግጅት መከታተል ለጀመራችሁ ተመልካቾቻችን የኢቢኤስ ስፖርት አሜሪካ ሳምንታዊ ዝግጅቱን ከመደበኛ ዝግጅቱ ወጣ ብሎ የገናን በዓል ምክንያት በማድረግ በዚህ በሰሜን አሜሪካ ቨርጂኒያ ስቴት ከቀድሞው የአዲስ አበባ ስፖርትና ባህል ኮሚሽነር አቶ ፈለቀ ወልዴ ቤት እንገኛለን አቶ ፈለቀ ወልዴ በኢትዮጵያ የባህልና ስፖርት የኃላፊነት ዘመናቸው ያከናወኑትን ተግባራት ያስታውሱ ያጫወቱን ነው የምንገኘው አሁንም ቆይታችሁ ከኛ ጋር እንዲሆን እንጋብዛለን ሚሊ ቀደም ሲል አቶ ፈለቀ በስፖርቱም በባህሉም በሶ የኃላፊነት ጊዜ የተከናወኑትን ነገሮች የተቀሰሉልን ነበር እንደው ምናልባት ሌላው ከዚሁ ጋር ተያይዘው ቀደም ሲነሳ አንድ ያስታውስነው ነገር ነው የአምፒር ምስረታስ እንዴት ነበር በስልጣን ላይ በነበርክበት በአስተዳደር ስራ በነበርክበት ወቅት ያኔ የተመሰረተ ነው ስለ አምፒር እስኪ ትንሽ በለን ሲኒማ አምፒር ድራማ ነው ሲኒማ አምፒር ሲቃጠል ኢትዮጵያ ነበርኩኝ ተቃጥሎ ሳይሰራት ተመልሼ ስመጣም ባለበት ሁኔታ ነው ያገኘሁት እና ሲኒማ አምፒር ለኔ በግሌ really ትዝታ አለኝ የሲኒማ አምፒር ትምህርት ቤት ይያለን በወጣትነት ጊዜ ማለት ነው በጣሊያንኛ ቋንቋ ብቻ የተሰሩ ፊልሞች የሚተላለፍበት ነው እና ጣሊያንኛ አንችልም ግን ከኛ ጋር ተማሪ የነበሩ ጣሊያንኛ የሚችሉ ሰዎች ነበሩ እነሱ እየተረጎሙልን እየገባን እያየን ምንወጣበት ከዛ ደግሞ ከጎኑ አቶ ወሰኔለ የሚባል ቤት አለ ምግብ የሚበላበት አንድ ፓስታል ፎርኖ ታዝና 3 ሰው በጋራ ሆነን ምንበላበት 50 ሳንቲም ካለ 3-4 ሆነን ምንበላበትና ትዝታዎች ያሉኝ ቦታ ነው ያ ኤሪያ እና ያን ሲኒማ ቤት እንዴ ለምንድን ነው እስከዛሬ ያልተሰራው እንዴት ምንድነው ችግሩ ብዬ እንግዲህ ተረክቤያለሁ አሁን እንዴት ነው ሲኒማ ቤቱ ላይ የወጣው ገንዘብ በኪራይ ቤቶች አስተዳደር ለሲኒማ ቤቱ ማሰሪያ ተብሎ የወጣው ብረት ሲሚንቶ whatever ለዛ ተብሎ የተሰሩት የተመደቡት ነገሮች ከ10 ሲኒማ ቤቶች በላይ የሚሰራ ነው ምንድነው ለካ የሚያደርጉት ሲኒማ ቤቱ ባለበት ቦታ እንዲቆይ ተደርጎ ልክ አንተ እንበል ገንዘብ ያስፈልግ እንደሆነ በሲኒማ አምፒር ፕሮጀክት መካይነት 100 ኩንታል ሲሚንቶ እንዲወጣት ልናታዛለን ያ ፕሮጀክት ይወጣና እዛ ሲኒማ ቤት ላይ አይደለም የሚውለው አየር ላይ ይሸጣል ማለት ነው እና አንተ እንደ ባለስልጣን ወይም ደግሞ ካንተ ጋር ያሉ ሰዎች እዚህ ሀገር እንደሚሉት እኛም ሀገር ይባላል ላሜቦራ ነበረች ፈረንጆቹም አላቸው የዚህ አይነት አባባልና የዛ የነሱ ላሜቦራ ነበረችና ሲኒማ ቤቱ ይወጣል በስሙ አይሄድም ፕሮጀክቱና አየር ላይ የሚወጣ እንትን ነው ያንን ሪሊ ሰበሰብንና በወቅቱ ለነበሩት ጠቅላይ ሚኒስትር በአቶ ተፈራ በኩል አድርገን በወቅቱ ለነበሩት ጠቅላይ ሚኒስትር እንዲቀርብ ተደረገ በአስቸኳይ እዛ ፕሮጀክት ውስጥ ተካቶ በጀቱ ተፈቅዶ ኢንካም ጀነሬት እንደሚያደርግ ሁሉ አሳይተናቸው ትንሽ ነገር ፕሮጀክቱ ካለቀ በኋላ ራሱ ሲኒማ ቤቱ ለመንግስት ፈሰስ የሚያደርገው ገንዘብ ቀላል እንደማይሆን ሁሉ ነው ያቀረብነውና በወቅቱ የነበሩ ጠቅላይ ሚኒስትር አቶ ታምራት ከዛ ተፈቀደ ተረከብ ከኪራይ ቤቶች እጅ ፈልቀቀን ለማውጣት really ከባድ ነበር ግን we did it አመት አደረግነው እና ተፈጸመ ሲኒማ ቤቱን ከሌሎች ሲኒማ ቤቶች አስተዳደር ጋር በራሱ እንዲዋቀር ተደርጎ እንዳውም ከመንግስት ቁጥጥር ወጥቶ በራሱ እንዲዋቀር እንደ አንድ ካምፓኒ እንዲተዳደር ተደረገ ስቲል እንደዛ ነው ይመስለኛል ሲኒማ ቤቶች አስተዳደር ተብሎ ሲኒማ አምባሳደር እና አምፒር አንድ ላይ ተጣምሮ እንዲዋቀሩ ተደረገና ሲኒማ ቤቱ በአጭር ጊዜ ውስጥ ነው ሪሊ እንትን ያለው ተሰርቶ ያለቀው
እንግዲህ የፈጀው ዘመን ቀላል እንዳይመስላችሁ ረጅም የሚባል ነው። ምናልባት በአንድ ወቅት በጣም ታዋቂ አትሌቶቻችን ሰላማዊ ሰልፍ ወጥተው ነበረ። እንግዲህ ያኔ ስፖርት ውስጥ ነበርክና እንዴት ነው እሱን የምትገልጸው? ምንድን ነበር የሆነው ያኔ? እሱ እንግዲህ ትልቅ ጦርነት ነበረ። ጦርነቱ ምንድነው? አትሌቶቹ ላባቸው ፈሶ ሪሊ ጉልበታቸው ሁሉ ደቆ የሚያገኙት ሽልማት በአብዛኛው ስፖርቱን እንመራለን የሚሉት ወይም ደግሞ እናሰለጥናለን የሚሉት ሰዎች መሀል ላይ ነበር የሚቀረው። ያንን ኮራፕሽን ለመምታት አልተቻለም። ኢንዲቪጁዋሊ ሰዎች ይሞክራሉ፣ ይመታሉ። በሚቀጥለው አንተ መብትን ለማስከበር እንትን ካልክ የሚቀጥለው ላይ ጉዞ ካለ አይፈርምልህም፣ የኃላፊ ትቀራለህ። ስለዚህ በተበታተነ ሁኔታ ታግለው የትም መድረስ እንደማይችሉ ነው ያሳየኋቸው። ጉዳዮቹ እኔ ጋር ይመጣሉ። እንደዚህ ተበደል እንግዲህ ዓለም አቀፍ ውድድሮች የማዕከል ስራ ነው እና እኛ ደግሞ ያንን የማዕከል ስራ ገብተን ማዘዝ አንችልም። ግን እንደ ማንኛውም ዜጋ ደግሞ የክልሌ እንግዲህ በዛን ሰዓት አትሌቶቹ በኔ ክልል ውስጥ ስላሉ የኔ ክልል አትሌቶች ተበድለው ማየት ደግሞ አልችልም፣ ማየት የማይቻልበት ሁኔታ ነበር። ስለዚህ የተወታተነ ትግል ማድረግ አትችሉም። ውጤት ለማምጣት ከፈለጋችሁ አንድ ላይ አንድ ሆናችሁ ከትልቅ እስከ ታችኛው ያለው አትሌት ከታዋቂዎቹ እስከ ማይታወቁ ድረስ አንድ ላይ ሆናችሁ ለመንግስት አቤቷ ለህዝብ አቤቷ ማቅረብ አለባችሁ የሚል ነበር እንትን የሰጠዋቸው ምክር መመሪያ ማለት ነው። ምክር ነው እና እነኚህ ሰዎች ሪሊ ያንን ምክር ኮንሲደር አድርገው ምክንያቱም የተወታተነ ትግል የትም ማለት አድርገው እኔ ፋሲሊቴት ያረኩላቸው ነገር ቢኖር ምንድነው አዳራሽ ነው የሰጣቸው። የኮሚሽኑ አዳራሽ ስብሰባ አደረጉ፣ ነጥቦቻቸውን አዘጋጁ፣ የሰላማዊ ሰልፍ ፍቃድ አወጣሁላቸው። ሌላ ያደረጉ እና በህጉ መሰረት የሚደረገው ነገር አድርጎ ሰላማዊ ሰልፋቸውን ከታች ከስታዲየም ጀምረው እስከ ላይ እስከ አዲስ አበባ ማዘጋጃ ቤት ድረስ ይዘው መጡ። ለክልሉ ፕሬዝዳንት አቤቷቸውን አቀረቡ። ምክንያቱም የክልሉ አትሌቶች ናቸው። ጉዳዩ በደሉ በማዕከል ያለ ቢሆንም የተበደሉት የክልሉ አትሌቶች ስለነበረ ጉዳያቸውን ለዚህ ያቀረቡ። በሚገርም አይነት ሁኔታ ብዙ ስትራክቸራል እና የግለሰቦች ለውጥ ተደረገ። እንግዲህ በመጠኑም ቢሆን ሪሊ አንዳንድ ለውጦች ተደረጉ፣ ውጤትም መጣበት። አንዱ የሚያረካኝ ነገር ነው እንግዲህ ለመጀመሪያ ጊዜ አትሌቶች ስፖርተኞች ሰላማዊ ሰልፍ የወጡበት ነው። እኔ እንጃ ምን ያህል እንግዲህ ሰዎች እንደሚያስታውሱ አላውቅም፣ ግን እጅግ በጣም ትልቅ ሰላማዊ ሰልፍ ነበር። ዋና እንትኗ ምንድን ነበረች? ዌል ትልቁ ጥያቄ ምንድነው? አንደኛ በጣም ብዙ ጥያቄዎች ናቸው። ከጥያቄዎቹ መነሻ አንዱ ሄደው በሽልማት የሚያገኟቸው ገንዘብ አብዛኛውን የሚወስዱት ሌሎች አካሎች ነበሩ። ይቆራረጣል በየቦታው። እነዚህ በመሃል ላይ ያሉት ድርሻ እንትኖች ተጋሪዎች አግባብ አይደለም ነው። ሁለተኛ ኦቨርኦል የስትራክቸሩን ጉዳይ ነው። አመራሩም ፖሊሲው እና ጥያቄው መጠነኛ የሆነው የጥቅም ጥያቄ ሆኖ ተነሳና በኋላ በፖሊሲ ነገር ላይ ያተኮረ ጥያቄ ነው። ኦቨርኦል አሁን የኢትዮጵያ ፕሪሚየር ሊግ ተብሎ የሚካሄደው አንተ በነበርክበት ጊዜ የተወሰነ ውሳኔ በዛ ወቅት የአዲስ አበባ እና የሌሎች ክልሎች ውዝግቦች ነበሩ በሐሳቡ ላይ። የተለያዩ አዲስ አበባ እንደ አዲስ አበባ የራሱ አቋም ነበረው፣ ሌሎቹ ጋርም የተለያየ ነበርና እንደው እዛ ላይ የነበረውን ነገር እንዴት ታስታውሳለህ? እንግዲህ ይሄ ከቅድም ካልኩት ነገር ጋር የሚያያዝ ነው። አዲስ አበባን የጸረ ሌሎች ክልሎች ወይ ሌሎች ክልሎች ለመዋጥ እንደተዘጋጀ አድርጎ ነበር የተሳለው እና
ትዝ ይለኛል ደሴ ላይ የተደረገ ሀገር አቀፍ ስብሰባ ላይ ስለ ፕሪሚየር ሊግ መጀመር ተብሎ ከማዕከል ፌዴሬሽን ደንብ ፖሊሲ ተብሎ መጣና በሱ ላይ ውይይት ይደረግ ተባለ። የሚያሳዝን አይነት ነገር ነው። ያልበሰለ ትክክለኛ ያልሆነ አካሄድ ነበረ። አንደኛ አዲስ አበባን ያገለለ ክልሎችን ብቻ ያቀፈ በሚስጥር ውስጥ ለውስጥ አንድ እንትን እንዲደራጁ አጌንስት አዲስ አበባ ተደራጅቶ እንዲገቡ ተደረገ ስብሰባው ላይ። የፕሪሚየር ሊግ መጀመር ላይ ምንም ተቃውሞ የለንም። እንዴት ይጀመር መቼ ይጀመር የሚለው ጉዳይ ላይ ነው። እነሱ አሁኑኑ መጀመር አለበት አሉ። እንዴ ስፖርት እኮ በእንቅስቃሴ ውስጥ ያለ በእድገት ውስጥ የሚመጣ ነገር ነው። ሌላው ቢቀር ተራ እንኳን ብረት ለማንሳት መጀመሪያ ሰውነት አሟሙቆ ከዛ በኋላ ስትሬች ተደርጎ ምን ተብሎ ነው እንጂ ከቤት መተህ ተነስተህ እንትን ላድርግ ቬኖች በሙሉ ተበጣሰው ነው የሚቀሩት። እና በእድገት ውስጥ ያለ ነው ማንኛውም ነገር። ስለዚህ የአዲስ አበባ ክለቦች በዛን ጊዜ የነበሩት ክለቦች በሙሉ ብዙ ዘመን ያስቆጠሩ ብዙ ኤክስፒሪየንስ ያላቸው ክለቦች ናቸው። ስለዚህ ያቀረብነው ሀሳብ ምንድነው? የአዲስ አበባ ክለቦች ፕሪሚየር ሊግ ባለበት ሁኔታ እየቀጠለ ክልሎች ደረጃውን በጠበቀ ሁኔታ እርስ በርስ ውድድራቸውን እያደረጉ ወደዚህ የሚገቡበት እና በጊዜ ሂደት ኦቨርኦል ሀገር አቀፍ የሆነ ፕሪሚየር ሊግ ውድድር የሚደረስበት ደረጃ ላይ ሲደርስ ያንን ላንች ታደርጋለህ የሚል ሀሳብ ብናገር ነው። እናንተ ልክ አይደላችሁም ተባለ። እኛ በድምጽ ብልጫ ተሸንፈን ወጣን። ልዩነታችንን ብቻ አስመዘገም። ይሄ ነው እንግዲህ የነበረው ሁኔታ። መቼም በባህል ፌዴሬሽን ውስጥ ያው በባህል ሚኒስቴር ውስጥ ሰርተህ ነበርና ገና ተጫውተህ ታውቅ ነበር? ገና ተጫውቼ አላውቅም፣ ግን ገና ጨዋታ በየአመቱ እየሄድኩ መርቅ ነበር። ያው ሚካኤል ሜዳ የሀገር ልብስ ለብሰን ያንን ጨዋታ ለሚጫወቱ ሰዎች ሽልማት መስጠትና ጨዋታውን መክፈትና መዝጋት እንጂ አልተጫወተም። አዎ ምናልባት ደግሞ ሌላ እንደዚሁ አጭር ጥያቄ ከዚህ ከሙዚቃ መቼም በሙዚቃ ህይወት ውስጥም ያው አልፈሃልና በጣም የምትወደው እንደ ሙዚቃ አንድ ወይ ሁለት እንደው ማን ነው ንገረኝ ብለህ የትኛው ሙዚቃ ነው በጣም እኔ ሁሉ ጊዜ ትዝታ ነው ደስ የሚለኝ ትዝታ ነው ትዝ የሚለኝ። በልጅነቴም ቢሆን እንደ ትዝታ የምወደው ነገር የለም፣ እንደ ክራር ደግሞ የሚኮረኩረኝ ነገር የለም። እንደ አስናቀች ወርቁ አንጀቴን የሚያረሰው የለም የሷ ዘፈንና የክራር ጨዋታ ስልት። እሱ ብቻ አይደለም በውስጡ ያሉት ግጥሞች መልእክቶቻቸው እጅግ የተዋቡ ናቸው እና ሁሉም ደስ ይላሉ በእውነት። አሁን የድሮ ስራዎች እጅግ በጣም የረቀቁ ግጥማቸው ምናምን እንትን ያሏቸው የዘንድ አሁን ያሉት ወጣቶች ደግሞ ሞር አሻሽለውታል። ኢትስ ቬሪ ኢምፕሬሲቭ። ወጣቶቹ ከባህል ሙዚቃ ሪትም እየወሰዱ ከዘመናዊ ሙዚቃ ጋር በማዋሃድ ኢትዮጵያን ሪሊ እውነተኛ ህብረ ብሔር አይነት ያደረጉ የሙዚቃ መልእክት ነው ያለው። እንግዲህ ያው ፕሮግራማችን ወደ ማጠናቀቁ ነን። ከዛ በፊት ግን እንኳን አደረሳችሁ የምትለው ካለ ወይም ማስተላለፍ የምትፈልገው መልእክት ካለ እድሉን እንስጥ። የማስተላልፈው መልእክት ቢኖር ከኔ ጋር ሲሰሩ የነበሩ
የስራ ባልደረቦቼ የኃላፊዎች የነበሩት ሰዎች ያደረጉልኝ ድጋፍ እጅግ በጣም ከፍተኛ ነው። በአጭር ጊዜ ውስጥ በዛ በአጭር አመታት ውስጥ አቺቭ ያደረግነው ስራ ቀላል አይደለም። በጣም ትልቁም ነገሮች የተሰሩበት የከናወኑበት ትላልቅ ፕሮጀክቶች ግባቸውን የመቱባቸው ጉዳዮች ናቸው። ይሄ በአንድ ግለሰብ የተሰራ አይደለም። ከከተማው ፕሬዝዳንት እስከ ታች መስሪያ ቤታችን የዘበኛ ክፍል ሰራተኞች ድረስ ኮንትሪቢዩት ያደረጉበት ነው። እጅግ በጣም ጠንካራና ኮኦፐሬቲቭ የሆኑ ሰራተኞች ነበሩ ከኔ ጋር ይሰሩ የነበሩት ሁሉም እና እነኚህን ሁሉ በዚህ አጋጣሚ ሪሊ በህይወት ያሉም በህይወት የሌሉም ያንን ቢሮ ጠንካራ ቢሮ እንዲሆን ቁም ነገር ያለው ስራ እንዲሰራ ያደረጉ በመሆናቸው እጅግ በጣም ከፍተኛ የሆነ ምስጋናዬን አቀርባለሁ። መልእክቴ እንግዲህ ለመላው ኢትዮጵያ እንኳን ለዚህ ለገና በዓል አደረሳችሁ። ስፖርተኞች በርቱ፣ ውጤት ይመጣል። በአንድ ጊዜ የሚገኝ ውጤት አይደለም እና ህብረተሰባችንም ደግሞ ከነዚህ ልጆች በአንድ ጊዜ ውጤት አላገኘውም ብሎ ጀርባውን መስጠት የለበትም። እኛ ድጋፍ መስጠታችንን መቀጠል አለብን። ለስፖርቱ ሪሊ ይቅርታ ማጠቃለያ ተባለ እንጂ የውጭ ሰዎችን አምጥቶ የማሰልጠን አሰልጣኝ የማድረግ ሁኔታ ውጤት ይሰጣል ብዬ እኔ በበኩሌ እምነት የለኝም። ከታች መነሳት ያለባቸው ብዙ ነገሮች አሉ። የአሰልጣኝ ችግር የለብንም። ኢትዮጵያ ውስጥ ያሉት ከስፖርቱ ጋር ያደጉት ወጣቶች አሰልጣኝ ሆነው ሊመሩ የሚችሉበት ሁኔታ አለ። ህዝቡ ደግሞ ውጤት አላገኘውም ብሎ ጀርባ መስጠት የለበትም። ልጆቹን ማበረታታት ነው። ውጤት ደግሞ አሁኑን አምጣ ብሎ ደግሞ በጉጉትም ደግሞ ብዙ ጠብቆ ማስጨነቅም የለብንም። መልካም እንግዲህ ተመልካቾቻችን አቶ ፈለቀ ወልዴ በዚህ በገና በዓል ያላቸውን ከቤተሰቦቻቸው ጋር የሚያሳልፉትን ጊዜ ከዛ ላይ ወስደው መስዋዕት አድርገው ይሄንን ሰፊ ልምድ ስላካፈሉን በኢቢኤስ ስፖርት አሜሪካ ዝግጅት ክፍል እንዲሁም በእናንተ በተመልካቾቻችን ስም ምስጋናችን ከፍ ያለ ነው። እኛም እንግዲህ ከዚህ ወደ እናንተ ለክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አድረሳችሁ እንላለን። በድጋሚ ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። እንግዲህ ተመልካቾቻችን ስትከታተሉ የነበረው ከአቶ ፈለቀ ወልዴ ጋር ያደረግነው ቆይታ ነበር። በርካታ ቁም ነገሮችን እንዳገኛችሁበት እንደተዝናናችሁበት ተስፋ እናደርጋለን። ዳኒ ባለፈው ሳምንት ጥያቄ አንስተን ነበር እንደው ያንን ፕሮግራማችንን ከመቋጫታችን በፊት ባለፈው ሳምንት ተመልካቾቻችን ላቀረብንላችሁ ጥያቄ በኢቢኤስ ስፖርት አሜሪካ ፌስቡክ ላይክ በማድረግ በርካታ መልሶቻችሁ ደርሰውናል። በጣም እናመሰግናለን። የቀድሞ የፈረንሳይ ብሔራዊ ቡድንና የአርሴናል ክለብ ታዋቂ ተጫዋች የነበረው ቲየሪ ዳንኤል ኦነሪ በዚህ በአሜሪካን ሀገር ሜጀር ሊግ ሶከር ይጫወትበት የነበረው ክለብ ሬድ ቡልስ የተባለው ክለብ ነው። ይሄንን በርካታ የኢቢኤስ ስፖርት አሜሪካ ተከታታዮች ምላሽ ሰጥተዋል። ለዚህም በጣም እናመሰግናለን። ወደ ዛሬው ጥያቄያችን እንለፍ። ዳኒ በነገራችን ላይ እንግዲህ እነዚህ በየሳምንቱ የምናቀርባቸው ጥያቄዎች የመለሱ ሰዎችን በርካታ ጥያቄዎችን ለመለሱ ተመልካቾች ነው ሽልማታችን የምናደርሰው። ስለዚህ አሁንም መሳተፋችሁን እንድትቀጥሉ ነው የምናሳስበው። ወደ ዛሬው ጥያቄ ስናልፍ በቅርቡ ክለቡን እንደሚሰናበት ተናግሯል። ስቴቨን ጀራርድ የሊቨርፑሉ ተጫዋች ማለት ነው። ይህ ተጫዋች እንግዲህ እንደሚታወቀው በሊቨርፑል ውስጥ ለበርካታ ጊዜያት ተጫውቷል። እንደ ሌጀንድ ወይም እንደ ትልቅ ጀግና ነው የሚታየው በክለቡ ውስጥ። የዛሬው ጥያቄ የሚሆነው ይህ ተጫዋች ከስንት ዓመቱ ጀምሮ ነው እዚህ ክለብ ውስጥ የተቀላቀለው የሚል ነው። እንግዲህ ለዚህ ጥያቄያችን መልሶቻችን እንደተለመደው በፌስቡክ ፔጃችን በመግባት ልታደርሱን ትችላላችሁ። ፌስቡክ ፔጃችንም ላይክ በማድረግ የተለያዩ ዜናዎች እንዲሁም ፕሮግራሞቻችንን ልትከታተሉ ትችላላችሁ። አሁንም ተሳተፉ ነው የምንለው። መልካም ተመልካቾቻችን እንግዲህ የፕሮግራማችንን በዚሁ እያጠቃለልን ነው የምንገኘው። ከዛሬው የገና በዓል ጋር ተያይዞ ከመደበኛ ዝግጅት ወጣ ባለ መንገድ
እስካሁን የተከታተላችሁት ፕሮግራም ይህን ይመስል ነበር። ዘና እንዳላችሁ ብዙ ቁም ነገሮችን እንደጨብጣችሁ ተስፋ እናደርጋለን። ሳምንት በመደበኛ ዝግጅታችን እንገናኛለን። እስካሁን ከኛ ጋር ለነበራችሁ በሙሉ ምስጋናችን ይድረሳችሁ። ደህና ቆዩን።